እባካችሁ የሰማችሁ የኢትዮጵያ ህዝቦች በሙሉ እንኳን 17 ዓመት 17 ወር ይከብዳል። 17 ዓመት ፍትህ አጥቼ 17 ዓመት መፍትሄ አጥቼ እየተንከራተትኩ ስለምገኝ እባካችሁ ለሀገሪቱ ህግና ለፈጣሪያችን ስትሉ ድምጽ ሁኑ። ይህ 17 ዓመት አልቅሻለሁ። ልቅሶዬ በቃ ሊባል ይገባዋል። በእኔ የደረሰ በማንም እንዳይደርስ መመማሪያ ሊሆን ይገባዋል። 400 ሚሊዮን ብር በሸሪኬና በተባባሪዎቹ ከኔ ቁጥጥሮች ሆኗል፣ ተዘርፏል። በላይነህ ሰርጓለም እባላለሁ። ካሁን በፊት በዋልታ ቴሌቪዥንና በአንድ አፍታ የተከታተላችሁ ሰዎች ታቆኛላችሁ። ይሄ ማለት በ2009 እና በ2010 እስካሁን አሁንም ቢሆን ፍትህ ላገኝ አልቻልኩም። እድሜን እየፈጀሁት ነው። ስለዚህ እኔ በ37 ዓመቴ ስራ ቆሜ አሁን 54 ዓመቴ ነው። ስራ ሳቆም ድርጅቶች ነበሩኝ። እነዚህም ድርጅቶች ዳይናሚክ ጄነራል ትሬዲንግ፣ ቢኤ ኦሜጋ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበርና በኤልሲዲ ኬብልስ ኢትዮጵያ ውስጥ 25 በመቶ አክሲዮን የነበረኝ ባለሀብት ነበርኩ። ነገር ግን የዛሬ 17 ዓመት በ37 ዓመቴ እነዚህ ድርጅቶች በሸሪኮችና ተባባሪዎቹ ሀብትና ንብረት ተቀምጦ ድርሻ ተቀምጦ ከህግ ውጭ ሀገሪቱ ከምትገዛበት ህግ ውጭ ድርጅቶች እንዲፈርሱና ከቁጥጥር ውጭ እንዲሆኑ ተደርገዋል። ይህ ሳያንስ ፍርድ ቤቱ ማፍረሱ፣ ፖሊስም በወንጀል አለማጣራቱ እና ሀብቴ ሐቄ ተመዝብሮ ከመቅረቱ በላይ ድርጅቱ ከፈረሰ በኋላ ደግሞ ሂሳብ አጣሪ ሆኖ ተቆጣጣሪ ሆኖ ሲሾም ሂሳብ አጣሪ ሆኖ የተሾመው በንግድ ህግ በሂሳብ አያያዝና ኦዲት ቦርድ መሰረት ፍርድ ቤቶች ትእዛዝ መስጠት፣ ፖሊስም ምርመራ ማጣራት ሲገባው ሂሳብ አጣሪ እንደፈለገ እንዲያደርግ፣ እኔን ከጨዋታ ውጭ እንዲያደርግ፣ ሀብትና ንብረቴን እንዳላገኝ፣ የሰው እጅ እንዳይ፣ ጤና እንዳጣ፣ አገር ማለፊ ውጭ አገር ለሕክምና እንድሄድ፣ አጠቃላይ ከጥቅም ውጭ እንድሆን እየተደረገ ለ17 ዓመት ቀጥሏል። ይታያቸው 17 ዓመት ማለት ምን ማለት ነው? 17 ዓመት አንድ 12ኛ ክፍል ሊጨርስ የሚችል ልጅ የምወልድበት ጊዜ ነው። ስለዚህ እድሜ በከንቱ ባክኗል። ይህ ሁሉ የባከነው ደግሞ በህጋዊ መንገድ ቢሆን ኖሮ ችግር አልነበረው። ህግን በጣሰ ዳኞች፣ የፖሊስ የፍትህ አካላት ፍትህን እያዛቡ የፍትህ ያለሽ ብል የሚሰማኝ አጥቼ ነው ያለሁት። አገሪቱ ያወጣችው ህግ የማይፈጸመው በእኔ ላይ ሲሆን የማይፈጸመው ለምንድን ነው? ይህ በግልጽ የኢትዮጵያ ህዝብ ይፍረደኝ። ሀብቴን አጥቼ ነው ያለሁት። የሰው እጅ እያየሁ ነው ያለሁት። ስለዚህ የኢትዮጵያ ህዝብ ይፍረደኝ። እኔ በዳይናሚክ ጄነራል ትሬዲንግ ከ60 ሚሊዮን ብር በላይ ካፒታል እንግዲህ በ97 ማለት ነው። ቢኤ ኦሜጋ በ94 በ100 ሚሊዮን አካባቢ የተቋቋመ ነው። ከኤልሲዲ ኬብል ኢትዮጵያ ካይሮ ላይ የፈረምኩት $10 ሚሊዮን 25% የዳይናሚክ ድርሻ ሰዓት $50 ሚሊዮን ደርሷል። ይሄ ማለት የኔ በ100 ሚሊዮን ብር በተጨማሪ መንግስት ሊያገኝ የሚገባው ቢጣራ ኑሮ መንግስት ሊያገኘው የሚገባው በቢሊየን የሚቆጠር ገንዘብ ነው እንዳይጠራ የተደረገው። ይሄ ደግሞ ግልጽ ነው። ለምንድን ነው የማይጠራው? ፍርድ ቤቶች ለምንድን ነው ህግን የሚጥሱት? ኢትዮጵያ ህዝብ ይህንን ሁሉ አይቶ እንዲፈርደኝ ይፈልጋለሁ። እኔ በአሁኑ ሰዓት በዛን ሰዓት በ100 ሚሊዮኖች ካሉኝ በአሁኑ ሰዓት 400 ሚሊዮን ብር አካባቢ ነው ኢንቨስት የተደረገው በእኔና በሽሬካይ ብቻ። ስለዚህ አሁን ቢሆን ኑሮ ምን ይሆናል? ስለዚህ እኔ ኢትዮጵያን ህዝብ የምለምነው ሂሳቡ በአግባቡ እንዲጣራ፣ የመንግስት ባለስልጣን ህግና ፍትህን እንዳይከበር ያደርጉና ራሳቸው የሚጥሱ ህግና ፍትህ የሚጥሱ ሰዎች በህግ እንዲጠየቁ፣ ጠቅላይ ሚኒስተር ቢሮም ተወካዮች ምክር ቤትም ህግ አውጪውም ህግ አስፈጻሚው ጉዳዩን ተከታትሎ ከህግ አኳያ ለምን እንደማይዳይ ልዩ ምርመራ ተደርጎ በፍርድ ቤት ሪቪው ኦፍ ጀስቲስ ወይም እንደገና ተመርምሮ ይህንን የፈጸሙ አካላት በህግ እንዲጠየቁ ሆነው እኔ ሐቄን እንዳገኝ አገርና ህዝብም ማግኘት ያለበትን ጥቅም በአግባቡ እንዲያገኝና የህግን የበላይነት አይቼ ቀጣይ አጭር እድሜ በሰላም እንድኖር የኢትዮጵያ ህዝብ ድምጽ እንዲሆነኝ እለምናለሁ። ይህ 17 ዓመት አልቅሻለሁ። ልቅሶዬ በቃ ሊባል ይገባዋል። በእኔ የደረሰ በማንም እንዳይደርስ መመማሪያ ሊሆን ይገባዋል። ሁሉ ሰዓት ምንም አጥቻለሁ። በባህር ዳር ከተማ ፎርስታር ሆቴል ጅምር ነበረ። በዱከም ኬብል ፋብሪካ ነበረ። ላፍቶ ኢንዱስትሪ መንደር 3000 ካሬ ሜትር ላይ
የተገነባ ህንፃ ነበረ። በተለያየ በባንኮችና በተለያዩ ድርጅቶች አክሲዮንና የድርጅት ሀብት ነበሩ። ያን ሁሉ ከቁጥጥር ውጭ ሆኗል። ስለዚህ የኢትዮጵያ ህዝብ ድምፅ ሆነ። እኔ እስከ 2001 ድረስ ኢንቨስት ያደረግኩት አጠቃላይ በሸሪካና በእኔ 400 ሚሊዮን ብር በላይ ኢንቨስት አድርጌያለሁ። 400 ሚሊዮን ብር በሸሪካና በተባባሪዎቹ ከኔ ቁጥጥሮች ሆኗል፣ ተዘርፏል። መጀመሪያም ለዚህ ዓላማ ተብሎ ድርጅቱ ተዘርፎ ነው ድርጅቱ እንዲፈርስ ጥያቄ የቀረበው። ሀብቴ እንደተዘረፍኩ ራቁቴን እንደቀረው ለማድረግ ስለሆነ፣ ስለዚህ ሀብቴን ማጣቴ፣ ጤናዬን ማጣቴ በማህበረሰቡ ዘንድ ያለኝን ተቀባይነት እንዳጣ ስለተደረገ ይህ ሁሉ ግንዛቤ ውስጥ ጉልዶ ቀይድሜ ሂሳቡ በአግባቡ የኔን ጉዳይ መች የማያውቅ ሰው የለም። ይህችን ሴትዮ እኔ ከሚዲያ ውጭ አላውቃትም። ሴት ነች ብሎ መንግስት ይሸልማት፣ ጀግና ታታሪ ነች ተብሎ በየሚዲያው ስታጣበብ ነው ማቃት። ግን ይሄ ጉዳይ ከእኔ ጉዳይ ጋር ከፍትወት ጋር ስለሚገናኝ አንዳንድ አስተያየት መግለጽ እፈልጋለሁ። አንድ ነገር ልናገር እፈልጋለሁ፣ በእኔም የደረሰ ስለሆነ። አንድ ሰው ለመታሰር ሲያስፈልግ ያን ሰው ከመጋረጃ ጀርባ ለማስገባት ሲፈለግ ወይም ሀገር ጥሎ እንዲኬድ ሲፈለግ ወንጀል ነው የሚፈለግለት። ይህንን ደግሞ በእኔ ያጋጥሞኛል። የፍትህ ሚኒስቴር ሰዎች ባሉበት ሰነድ ስላለ ማስረጃ ስላለ ነው የምናገረው። ኮልፌ ተከስሼ ኮልፌ አላስኬዳቸው ሲል በሐሰት ልደታ ተከስሼ ልደታ አላስኬዳቸው ሲል አዲስ ከተማ አድርገው 3 አቃቢ ህግ ታዋቂ ባለስልጣኖች ገብተው ነፃ ወጥቻለሁ። ስለዚህ ይቺ ሰው እኔ ምን ትስራ የማውቀው ነገር የለም። ግን ይቺ ሰው ዋንትር ተብላ ነው የወጣችው። ይቺ ሰው ታዋቂ ነች፣ ፊገርድ ነች። እንግዲህ ዛሬ ነው ያርገውና ሚዲያውን ሁሉ አጣባ የነበረች ሰው ነች። ስለዚህ ዋንትር ተብላ መውጣቷና እኔ ጥርጣሬ መጋረጃ ጀርባ ካረጓት እንዴት አድርጋ ነው እውነቱን ማጋለጥ የምትችለው? እንዴት ነው ለህዝብ ማሳወቅ የምትችለው? እኔ አሁን 17 ዓመት እየለፈለፍኩ ነው። ቲክቶክን በላይነህ ሰርጓልን ብላችሁ ገብታችሁ ማየት ትችላላችሁ። የኔን ጉዳይ የማያውቅ የለም። ፍትህ የሚሰጥ አካል የለም። ፍትህ የሚሰጥ አካል ከሌለ ደግሞ ምናማረር ማን ነው? እኔ ይድረስ ለጠቅላይ ሚኒስትሩ ብዬ ነው የተናገርኩት። ስለዚህ ይቺ ሴትዮ ይቺ ሰው ወንጀል ትስራም አትስራም ይድረስ ነገሩ ትኩረት ይሰጥልኝ ማለቷ ኃጢአቱ ምኑ ላይ ነው? ስለዚህ መንግስት አሁንም ቢሆን በእንጭጩ መቀጨት አለበት። አሁንም ቢሆን ነገሮች መታፈን የለባቸውም። የውሸት 17 ዓመት በግብፅ የኢትዮጵያ አምባሳደር ሰነድ አለኝ እኔ በሌለሁበት የተፈረመ በቢሊየን የሚቆጠር ኬዝ አውቃለሁ። በእኔ ያልደረሰ በዚህ ምድር ላይ በእኔ ያልደረሰ የለም። ለምኜ እስከ መብላት ነው የደረስኩት። ስለዚህ በእኔ የተፈጸመ ነገር በእሷ ላይ አይፈጸም ብዬ ለማለት ይከብደኛል። ስለዚህ ሴትዮዋም ከውስጧ ምን አለ ብሎ መንግስት ሊፈትሽላት ይገባል። የምንድን ነው የሚባል ነገር አለ። የመንግስት ዕዳ ካለባት እዛው ጣጣዋን ትሸከም። የመንግስት ዕዳ ከሌለባትና የእሷ መታሰር የእሷ እስር ቤት መግባት ህዝብንና መንግስትን የሚጎዳ ከሆነ ደግሞ ይቅርታም እኮ ይደረጋል ለሀገር ኢንተረስት ሲባል። ስለዚህ ዝም ብሎ በደፈናው መታሰሯ በደፈራው ዋንትድ ማለት ለአድማጭ ግልጽ ለማድረግ በአጭሩ አንተ ምንድን ነው የሆንኩ? እስኪ አንተን ችግር ነገር እኔ ቢኤ ኦሜጋ ቢዝነስ ግሩፕ የሚባልና ዳይናሚክ ጀነራል ትሬዲንግ የሚባል ድርጅቶች አሉ። ቲክቶክ ላይ ማየት ይቻላል። ሚዲያ ሁሉ ታፍኖብኛል፣ ኢንክሉዲንግ ዋልታ ቴሌቪዥን ጨምሮ እንዳላወጣ መረጃውን እንዳላወጣ ነው የታፈነው። ይህንን ደግሞ ቲክቶክ ላይ ገልጬዋለሁ፣ የተለያየ ቦታ ላይ ገልጬዋለሁ፣ በፌስቡክም ገልጬዋለሁ። ይህንን ደግሞ ሁሉም ባለስልጣናት ያውቃሉ። ስለዚህ ይህንን ለማን ሚዲያ ህዝብ ራሳቸው ጠቅላይ ሚኒስትሩ ምን ብለዋል? 5ኛ እጅ ነው 5ኛ አካል ነው ብለዋል። ሚዲያ ማለት ሚዲያ ካላጋለጠላት ለሷ በየቦታው ሩጣ መፍትሄ ካጣች ምን ማድረግ አለባት? በእኔ የደረሰውን ስለማቅ ነው። ስለዚህ ሴትዮዋ ወንጀልም ትስራ አትስራ መንግስት ጣልቃ ገብቶ ፍትፍት አርጎ አይቶ ፍትፍት አርጎ አጣርቶ ኧረ ይቺ ሰው ብትታሰር እስር ቤት ብትገባ ብትቀጣ ለህዝብና ለመንግስት ይህን ያህል ልትጎዳ ትችላለች። አይ ህዝብ ብትኖርም ራሱ ህዝብና መንግስት የምትጎዳ ይበልጣል ብሎ ካመነ መንግስት እስር ቤት ይክተታት፣ በፍርድ ቤት ይጠይቃት። አለበለዚያ ብዙ ሰዎች አሉ እንደኔ ተመሳሳይ እየታፈኑ የቀሩ ድምፅ የሌላቸው
ድምፅ ሲሆንላቸው እኔ እሷም ላይ ኮሜንት ሰጥቻለሁ። አላውቃትም እኔ ስለመፈጠር በመልክም በፊዚካል ማይቻት አላውቅም። ግን በእኔ የደረሰውን ስለማውቅ በእኔ የደረሰ በእሷ ደርሶ ይሆናል የሚል ግምት አለኝ። ይሄ ምንድነው ኢንቴሌክቹዋል አናሊሲስ የሚባል ነገር አለ አይደል? አያም ላይ ማንበት እንደ ማይም ነው የምናገረው፣ ግን ያው ጥራዝ ነጠቅ እችላለሁ። ኢንቴሌክቹዋል አናሊሲስ ስሰራ እንዲህ ቢሆንስ አልኩኝ። ምክንያቱም ዋንትር ተብሎ የሚለጠፈው በኢትዮጵያ ታሪክ ነፍስ የገደለ አምልጦ በሀገር ላይ ከፍተኛ ጉዳት ያደረሰ አሁን እሷ እንደምትለው 8 ሚሊዮን ብር በአሁኑ ሰዓት 8 ሚሊዮን ብር ነው እንዴ? በእሷ ደረጃ በአሁኑ ሰዓት እኛ ሚሊዮነር በነበርንበት ሰዓት አሁን ቢሊዮነሮች በዝተዋል። ሚሊዮነር በነበርንበት ሰዓት ምንም የሌላቸው እሷ ሀብትና ንብረት ያላት ሰው ነች። ለ8 ሚሊዮን ጥላ ልትጠፋ አትችልም በእኔ ግምት። ይሄ ዝም ብሎ ግምት ሳይሆን ኢንቴሌክቹዋል አናሊሲስ። ስለዚህ እኔ መንግስትን ብሆን እኔ ዶክተር አብይም ብሆን ምንድን ነው ነገሩ? እሷ ትኖር አትኖር ዋናው ህዝብ እንዲማርበት ነው የሚፈልገው አይደል? አገር ውስጥ ትኖር አትኖር እስኪ ነገር ተጣርቶ ይቅረብና መማሪያ ይሁን። አሁን የኔን ጉዳይ ቢያጣሩት ኧረ አቶ በላይነህ እንዴ አለኝ እኮ የጸረ ሙስና ፔፐር አለኝ፣ ለምን ተጀምሮ ተቋረጠ? የፍትህ ሚኒስትር አለኝ፣ ለምን ተጀምሮ ተቋረጠ? የፍርድ ቤት አለኝ፣ ለምን ተጀምሮ ተቋረጠ? ማጣራት በሙሉ በሰነድ የተደገፈ በመረጃ አይደለም። በዚህ ጊዜ ነው ወይስ በኢህአዴግ ጊዜ ነው? 17 ዓመት በኢህአዴግ ጊዜ ተጀመረ። አሁን በብልጽግና ዶክተር አብይ እንደመጡ ለራሳቸው አልቅሻለሁ። እንዲሁም የሚዲያው ጋዜጠኛው ጠርቶ አናግሮ መጨረሻ አስፈራርቶኛል። በሚዲያ እረፍ ተብዬ 17 ዓመት ነው አንደኛው ድርጅቴ 17 ዓመት በቢሊየን ነው የማወራው። በዛን ሰዓት $50 ሚሊዮን ግብፅ ድረስ ሂጄ የተፈራረሙት እኔ በሌለውበት በእኔ ስም ኦተንቲኬት ተደርጎ የኢትዮጵያ ኤምባሲ በካይሮ የውጭ ጉዳይ ሚኒስተር የግብፅ የንግድ ሚኒስተር እኔ በእኔ ስም ማተም ተደርጎ እኔ በሌለውበት ተረጋግጧል ተብሎ እኔ በሌለውበት ውጭ ጉዳይ ሚኒስተር ሂጄ ስጠይቅ እኮ በቃ ከኤምባሲ ነው ተረጋግጦ የተላከልን። ይህ እኮ ኤግዛምፕል ነው። የውሸት ክስ ተከሶ የአባቴ ጓደኛ ነው ቼክን የሚያውቅ ያውቀዋል። 827 እና 828 እኔን እስር ቤት ለማስገባት ተብሎ ኮልፌ በማውቃቸው ቤተሰቦች በነበሩ የዚህ ጉዳይ ባለቤት በነበሩ ኮልፌ ክስ ተመስርቶ እንዴት እንደሆነስ በማይታወቅ ልደታ ክፍለ ከተማ መጣ። በቼይናችሁ ፋይል ቁጥር እንኳ አልተቀየረም። ከልደታ ላስሄዳችሁ ሲል አዲስ ከተማ ወሰድ። አዲስ ከተማ ነፃ ስወጣባቸው ክስ መሰረቱ። 3 አቃቤ በኢትዮጵያ ታሪክ 3 አቃቤ ቆሞ ያውቃል። ይህ ሁሉ እየሆነ እያለቀስኩ ታምሜ ልቤ ሁሉ ብረት ገብቶ አይኔ ሁሉ ኦፕሬሽን ተደርጎ እየጮህኩ ግን የሚሰማኛል መንግስት ባለበት ሀገር። እኔ የመንግስት ደጋፊም አይደለሁም ተቃዋሚም አይደለሁም። የስራ ሰው ብቻ ነኝ። በኢህአዴግም ዘመን እንዴት ከስራ ውጭ ሌላ ነገር የማውቀው ነገር የለም። ይህንን የሚያጣራ አካል እንዴት ይጠፋል? እንዴት በቢሊየን ግብጾች መጥተው እኔ ያመጣኋቸው ግብጾች መጥተው በቢሊየን ሲያጭበረብሩ በቢሊየን ታክስ ፍራውድ ሲያደርጉ ማስረጃ አለኝ። ከእንግሊዝ ሀገር መምጣት የሚችል ሰነድ አለ እያልኩ እምቢ የሚል የመንግስት ቢሮክራሲ እኮ ነው ያለው። ስለዚህ ይህንን ማጽዳት ካልቻለ እንዴት ነው ትረስት ዲቨሎፕ ማድረግ የሚቻለው? የውጭ ባለሀብቶችስ እኔን ማያውቃለ? አሁን ሚኒስተር የሚባል አሁን ፖሊስ ኮሚሽነር የሚባል አሁን ምክትል ኮሚሽነር የሚባል አሁን አቃቢ ምን የሚባል እኮ ታች እያሉ ነው የማውቃቸው። እኔ ነገር ስጀምር ፍትህ የሚሰጥ አካል የለም እኮ። ይድረስ ለዶክተር አብይ ብዬ ለክቡር ዶክተር ብዬ ሁሉ በቲክቶክ ከፍቼ በቲክቶክ ለቀኩ። አረጌው የማላውቀው አሁን ሚዲያ ብታምኑም ባታምኑም አሁን ወደ ዮዳብ የምትባል ሰው አንተ ጋር ስገባ እንዴት እንደሚከፈት እንኳ አላውቀውም። ነካክቼ ነው የገባሁት። ለመጀመሪያ ጊዜ ነው ላይቭ የገባሁት በቲክቶክ። ተግባብተናል። እና እንደው ዝም ብሎ ሴትዮዋን ሁሉም አሁን እንትና አዋንታ ምንድን ነው ስለ እኔ ዘገባ ሰራ። እኔ ያወጣሁትን ለጠፈ ትኩሳት አለ። በኋላ እንደገና ራሱ ሰራ። እኔ በኢሜይል ኮሚኒኬት አድርገኝ መረጃና ማስረጃ ላይ ደፋር ነህ ይባላል ብዬ ኢሜይል ሳረግለት ዝም ብሎ በገረፍታው ተነሳለ። እኔ አሁን ያልገባኝ አውቃለሁ፣ ኬዝን አውቃለሁ። አሁን የእርሶ ኬዝ ብዙ ንብረት ነው የተነጠቁት። ቲክቶክን ማየት ይቻላል። ቲክቶኬን ማየት ይቻላል። በስሜ ነው የከፈትኩት። የሚተባበረኝ የሚዲያ አካላቶች ጠበቃ እንኳን የሚቆምልኝ አጣሁ። እምበላው አጥቼ 100 ብርና 200 ብር እየበላው 17 ዓመት ሙሉ
9 ጊዜ ግድያ እየተሞከረብኝ ከጸረ ሙስና ወረቀት ተጽፎ ተሰጥቶኝ ይሄ ከባድ ለመንግስት ድጋፍ ይሰጣልና ፕሮቴክት አድርጉት ተብሎ አቁሙ ተብሎ እኮ ነው የቆመው። አንድ ፋይል እኮ አይደለም። ሰዎቹ ማን ናቸው? ሰዎቹ አይደለም፣ ሰዎቹ ገንዘብ በተኑ እንጂ ኔትወርክ ነው የሰራው። ይሄ ኦልሬዲ ጉዳይ ገዳይ እየተደራጀ ያለ የመንግስትን ስም የሚያጠለሽ በኢህአዴግም ዘመን የመንግስትን ስም የሚያጠለሽ በብልጽግናም ዘመን የመንግስትን ስም የሚያጠለሽ ቀን ለመንግስት የሚሰሩ በተለይ የራሳቸውን ስራ የሚሰሩ ሰዎች አሉ። ይህንን ደግሞ በማስረጃ ነው፣ በወሬ አይደለ። እዚህ ዲፋሜሽን መጀመሪያ ነገር በየቢሮው አሁን በቲክቶክ ከወጣ በኋላ ነው እንጂ በየቢሮው ካራክተር አሰሲኔሽን ነው ያደረጉ። እብድ ነው እያሉ ነው የሚያስወሩ። እብድ ነው እና ይቺ ሰው ህይወቷን ጠብቃ ከቆየች ራሱ ጀግና ነች። እኔ አትቀጣ አይደለም አንድ ሰው የሚቀጣው ህዝብና መንግስትን ያስተምራል ተብሎ ሲታመንበት ነው። ህዝብና መንግስትን የሚጎዳ ከሆነ በይቅርታ ይታለፋል አይደለ እንዴ? እሷ ራሱ ህዝብና መንግስትን ካልጠቀመች እስር ቤት ትወርወር። እሷም ራሱ ይህን የምትቃወም አይመስለኝም። ግን እውነታው ሳይወጣ ዝም ብላ እስር ቤት ከመጋረጃ ጀርባ ልትወረወር አይገባም። እኔም ራሱ አላምንበትም። ዋንትድ ልትባል አይገባም። ዋንትድ በአንድ ቀን ትእዛዝ ሊወጣበት አይገባም። ዋንትድ መባል የለበትም። ስንት ወንጀል የተፈጸማለ ዋንትድ አልተባሉ። ታዋቂ ሰውነቻ ሀብት ንብረት አላታ ለ6 ሚሊዮን ብር እንዴት ዋንትድ ተብሎ ይለጠፍበታል? ይከነከነኛል እኔ በውስጡ ስላለሁ። ስለዚህ እኔ ሚዲያ ቢመጣ ለምንድነው ኢቢኤስ የኔ ጉዳይ ሊያቀርቡ ያልፈለጉት? ለምንድነው እነ ፋና ለምንድነው ያልፈለጉት? ኢትዮጵያ ቴሌቪዥን ለምንድነው ያልፈለጉት? እና እሱ እስኪ ለመንግስት ትጨነቃላችሁ፣ ለህግ የበላይነት ትጨነቃለህ። እሷስ ምናልባት ይህ ነገር ውሸት ቢሆንስ ብላችሁ ተጨንቀል ዲፋሜት አናርጋት፣ ህይወቷን አናበላሸው፣ ምናልባት እውነት ቢኖራትስ ብላችሁም እኮ ልታስቡ ይገባል። አንደኛ መንግስት ራሱ ትልቅ ቦታ የሰጣት ሰው ነች። ሁለተኛ ሴት ነች። ሶስተኛ እውነት ይሁን አይሁን የሚታወቅ ነገር የለም። አሁን እንደ ወንጀለኛ ነው በየቦታው እየተጠለጠለች ያለችው። ሊሆን አይገባም። በዚህ አጋጣሚ እኔ ላደርግልት የምችለው ኢትዮጵያ ውስጥ ያለ አንድ ነገር የፖለቲካ ከሆነ በድፍረት ልናገር። የአሁኑ ፕሬዚዳንት በግብፅ የኢትዮጵያ አምባሳደር እያሉ በፌስቡክ አታች አድርገላቸዋለሁ። ኧረ ስለ ግብፅ ያመስግኑ፣ እንደዚህ እየተሰራ ነው በይ ነገር አሁን ያልገባኝ አሁን የኢህአዲግ ኮምፕሊትሊ በኢህአዲግ ዘመን የነበረ ሰዎቹ አልተቀየሩም እንጂ ሲስተሙ አሁን ዶክተር አብይ ይዘውት የመጡት ሲስተም በኃይለማርያም ጊዜ ከነበረውና በመለስ ዜናዊ ጊዜ ከነበረው የሰማይና የምድር ልዩነት አለው። ለአንተ ለህዝቡ ለእኔ ግን የለውም። በፊትም በመለስ ዜናዊ መግባት ነው ያቃተኝ። ጋሽ በላይኛ ያስጨርሱ። በጥሩ ነው በመጥፎን አላለም እኮ ያስጨርሱ። እኛም እየሰማናውት ነው፣ እናግዞታለን። እሺ ካልተሰማማን የህግ ሰዎች አሉ፣ እኔ ጋ የሚያደምጡ የመንግስት ሰዎች አሉ። መጀመሪያ ማን ምን እንደሚያወራ እንደማመጥ። ፖይንቴ የተለየ ስርዓት ነው ያለው። ሰዎቹ በኢህአዴግ ጊዜ የነበሩ ናቸው። ግን አሁን ጠቅላይ ሚኒስትር አብይ አህመድ አሉ። ለእርሶ የሚጠቅሙትን ነገር ልቦና ያሳየኝን ልናገር። ባለፈው ኃይለማርያም ላይ ተጽዕኖ የሚያሳድሩ አሁን አብይ ላይ ተጽዕኖ የሚያሳድሩ አይደሉም። አብይ ኢንዲፐንደንትሊ ነገሮችን ሊያይ ይችላል ከኃይለማርያም የተሻለ። አሁን የእርሶ ነገር አሁን ባለበት ነባራዊ ሁኔታ ምናልባት ጆሮት እኔ ለእርሶ የሚጠቅሙትን ነው። ይህን ወስደው ፖለቲካ ለመስራት የሚፈልጉ ያ አይጠቅሙትም። ትልቅ ንብረት የተወሰዱበት ሰው ኖት። አይቻሉ እርሶ እንትን የተወሰዱበት በኢህአዴግ ዘመን ነው። አሁን ስልጣን ላይ ያላችሁ የብልጽግና ሰዎች በዚህ ዘመን ያላችሁ አሁን በዚህ ሰዓት ያላችሁ የህግ ሰዎች አሁን እርሱ ያሉበትን ነባራዊ ሁኔታ አላቅም።
ለምን እንዳይታይ እንደተከለከለ አላውቅም። ግን የእርሶ ጉዳይ እንደዚህ የማታለል ወይም ደግሞ ስርዓቱን ተጠቅሞ እንደዚህ የንብረቱን የመውሰድ ነገር ከሆነ የኢትዮጵያ ሕዝብ በሰከነ መንገድ ድምፅ እንዲሆኑት ወይም ደግሞ የእርሶን ጉዳይ በትኩረት ተከታትሎ አሁን ያለውን መንግስት የአቶ በላይነህን ጉዳይ ለምንድን ነው ማታዩት ማለት ፈልጋለሁ። አይ ዶንት ኖ ሌላ ውስብስብ ነገሮች ይኑር ምናምን የማውቀው ነገር የለም። ግን በቃ ውስብስብ ነገርም ከሆነ የእርሶም ጥፋት ይሁን የነዛ ሰዎችም ጥፋት ይሁን የእርሶ ጉዳይ ግን ምን እንደሆነ የኢትዮጵያ ሕዝብ ማወቅ ይፈልጋል። አሁን በቃ እንደ አንድ አገር ዜጋ በተለይ በዚህ ሰዓት ያላችሁ የመንግስት ሰዎች የአቶ በላይነህ ጉዳይ ምን እንደሆነ ማወቅ እንፈልጋለን። ምን ይላሉ? በጣም ቆንጆ ነው። ግን አንድ ተጨማሪ ነገር ልነግር ፈልጋለሁ። ለዚህ ሁሉ መነሻ የሆነው የወይዘሮ በረከት ጉዳይ ነው አይደለ? አሁንም እኔ ዝም በስማ በለው ሳይሆን ባገኘሁት አጋጣሚ ሁሉ ጭህ ያለው ሰነዶች አሉ፣ የተረጋገጡ ሰነዶች አሉ። በይፋ ነው መልስ የተከለከልኩት። ፖለቲካሊ ኢንቮልቭድ ሆነሃል ከተባለ ህዝብና መንግስት የሚጎዳ ነገር ሰርተሃል ከተባለ ምርመራ ሊጣራብኝ ይችላል። እስካሁን ድረስ አለብህ የተባልኩት ነገር የለም። ቢሮ ነው የሚዘጋ በየቦታው። ካራክተር አሴሲኔሽን ነው የሚጠቀሙት፣ ዲፋሜሽን ነው የሚጠቀሙት። እብድ ነው ኤንድ ሰውን 17 ዓመት ብቻዬን ይታገላል። ጠበቆቼ በሀገሪቱ የታወቁ ምሁራን ናቸው። ያንተን ጉዳይ ተወይን ብለው ነው የወጡት ከመድረክ። ተግባብተናል። እኔ አሁን በኢህአዴግም ጊዜ ይፈጸም በብልጽግናም ጊዜ ይፈጸም ዶክተር አብይ ወደ ስልጣን ሲመጡ የተናገሩት ቃል አለ። ወደ ስልጣን ለህዝብ፣ ለእኔ ሳይሆን ለህዝብ። ስለዚህ የፍትህ ጉድለትን እናስተካክላለሁ ብለው ቃል ገብተዋል። እኔም አንዱ የህዝብ አካል ነኝ። ስለዚህ እኔ እሳቸውን ነው እንጂ ፊዚካሊ ያላገኘኋቸው። በኢህአዴግም ዘመን ፕራይም ሚኒስተር የቀድሞውን ጠቅላይ ሚኒስተር መለስ ነው እንጂ ያላገኘሁት። ሁሉም ያውቁኛል። ሁሉም አናግሬያቸዋለሁ። የመጨረሻ መደምደም ይጣራልኝ ነው በቃ። ኢንቨስቲጌት ይደረግልኝ። ሀብትና ንብረት ሜዳ ላይ ተበትኖ ነው ያለው። ዶዘር በዛን ጊዜ 4 ሚሊዮን ብር የገዛሁት አሁን 7 ሚሊዮን ብር ነው። በየቦታው ተበትኖ ነው የቀረው። አንደኛው ኦሮሚያ ፖሊስ፣ አንደኛው አዲስ አበባ ፖሊስ። 3 ዶዘር ብቻ ቆሟል። ግሬደር ተዘርፏል። ቤቴ ተቀምቻለሁ። አሁን ፍርድ ቤት ቀጠሮ እየተሰጠ 3 ጊዜ ነው ሰበር የቀረብኩት። ካምፓኒ 5 ጊዜ፣ ዳይናሚክን 5 ጊዜ ነው ሰበር ስቀርብ በቼን ነው የሚመለሰው። ቢኦሜጋ እንደዛው። ስለዚህ አጠቃላይ የፍትህ መዛባት ነው የተፈጸመብኝ ነው። የፍትህ ሲስተም ነው። አንድ ግለሰብ ቢሆን ከሌ ይባላል። የፍትህ ሲስተም ነው። ይህንን ደግሞ አሳውቂያለሁ። አቶ ተገነ ያውቃሉ፣ አቶ ዳኛ ያውቃሉ፣ ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ ያውቃሉ። የአሁኑ ፕሬዚዳንት ግን ነገሩን አዳምጠውኛል። መጨረሻውን ማየት ነው የምንፈልግ እንጂ ኮምፕሌን ማድረግ አልፈልግም። አዳምጠውኛል፣ አስጠርተው አናግረውኛል። ግን መፍትሄ ሳልሞት ፍትህን አይቼ ምንም ገንዘብ አልፈልግም። ልጅ የለኝም። 54 ዓመቴ ነው። ወደ 55 እየሄድኩ ነው። ምንም አልፈልግም። እኔ ፍትህን አይቼ መሞት ነው የምፈልገው። ዶክተር ጠቅላይ ሚኒስትር ራሳቸው ፍትህን ያረጋግጡልኝ ነው። በቃ በተለየ ሁኔታ ታይቶ ፍትህ ይረጋገጥ ነው። ያጠፋው ጥፋት ካለ ልጠየቅ ነው። ስለዚህ በእኔ ላይ ሀፕን ያደረገ በበረከት ላይ ሀፕን ያደረገ ብዬ አላምንም። ዚሴዝ ደግሞ ዝም ብሎ ገሲንግ ሳይሆን የደረሰብኝ አንድ ባንድ እሷ የደረሰችን ብዬ አዳምጫታለሁ። ስለዚህ እኔ ሳላደንቅ የማላልፈው የመናገር ችሎታዋን አድንቃታለሁ። የእሷን ያህል አልችልም። እኔ ስራ ነው የምችለው፣ አልችልም። አድንቃታለሁ። ውስጧ ምን ይሁን እሷና እሷ ናቸው የሚያውቁት። ተግባብተናል። አሁን እኔ ግን በራሴ መመዘኛ ይሄ ኢንቴሌክቹዋል አናሊሲስ ሰራ ግን ይሄ ነገር በቃ የሆነ ግጭት ይኖራል፣ የሆነ ነገር ይኖራል። ግን ከህዝብና መንግስት የሚጠቅመውን አይቶ መንግስት ቶሎ ውሳኔ ሰጥቶ ሌላውም ሰው ሪግሬት እንዳያደርግ ከውጭ የሚመጣ ባለሀብት ዲያስፖራውም እንዳይሸማቀቅ ማድረግ አለበት የሚል እምነት አለኝ። ይህንን ደግሞ አደራ ምላቸው። አሁንም በድጋሚ ቲክቶኬን እዩት፣ አዳምጡት። እኔ አሁንም ሊፈቱልኝ የሚችሉት ኮሚቴ አዋቅረው ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩ ካልሆነ በስተቀር እጁን ያላስገባ አካል የለም። ይህንን ስል በወሬ ሳይሆን በተግባር ነው። ስለዚህ አንተ
እና ይህንን የሚያዳምጥ ሁሉ ድምፅ ይሆነኝ፣ ለልጆቹ ለልጅ ልጆቹ ታሪክ ያስቀምጥ። ወንጀለኛ ከሆንኩ አስጠይቆ ታሪክ ያስቀምጥ። እውነተኛ ከሆንኩ ደግሞ እውነቴን አውጥቶልኝ ፍትህን አይቼ አንድ ቀን እግዚአብሔርን አመስገኛ አንድ ቀን በቃ ይህንን የሰራውን አካል አመስገኛ መሞት ፈልጋለሁ። በቃ ፍላጎት ይሄ ነው። አሁን እኔ ኦልሬዲ የሕክምና ባለሙያዎች ይሰማሉ። አንጂኦፕላስ ተሰርቼ 2 ቲዩብ ተገጥሟል ልቤ ውስጥ። በዚህ ምክንያት ነው የመጣ አይኔ ወደ $12,000 ነው ህንድ ሀገር። እዚህ ሀገር ሙቼ ነው ውጭ ሂጅ የተረፍኩት። በሙሉ ሰውነት ፓራላይዝድ የሆነው በብስጭት ምክንያት ነው። ስለዚህ አትሊስት አይቼ ብሞት ፍትህን አይቼ ብሞት በበነጋታው ወንጀልም ሰርቼ ከሆነ እንድሰቀል ልፈርም። እኔ አሁን እያልኩ ያለሁት ግልጽና ግልጽ ነው የምናገረው። ኢንቨስቲጌት ይደረግልኝ። ኢንቨስቲጌተር ኦዲት አይሾምም ተብሎ ነው 17 ጉዱ ሊወጣ ስለሆነ ታውቁት ከሆነ የሂሳብ ባለሙያዎች እዚህ ያሉ የሂሳብ ባለሙያዎች ያውቁታል። ኢንቨስቲጌት ኖርማል ኦዲት አለ፣ ኢንቨስቲጌት ኦዲት አለ። እንደዚህ አይነት የማፊያ ስራ የተሰራበት አሁን ከግብጾች በቢሊየን ኬዝ አለኝ። ያ ቢጣራ መንግስትም ተጠቃሚ ይሆናል ነው። እኔም ብቻ አይደለም መንግስትም ተጠቃሚ ይሆናል። ቀጥታ ከዛ አይደለም የማገኘው። እውነታው ሲወጣ የሸሸ ገንዘብ አለ ብዙ $። ያ ሲወጣ የኔ አክሲዮኔ በአክሲዮኔ ልክ ድርሻዬን አገኛለሁ ነው። ውልና ማስረጃ ኢንቮልቭድ ሆኗል። የኢትዮጵያ ውልና ማስረጃ እኔ በሌለሁበት ንብረቴን አሽሽተዋል። ባልሰጠሁት ውክልና አክሲዮን አንሸራተዋል። 25% የነበረውን 1% አድርሰውታል። እንዴት ያደረሱት የማውቀው ነገር የለም። ያንን ደግሞ ህጉ በሚፈቅደው መሰረት አይደለም የውልና ማስረጃ ሰዎች የሰሩት። እያንዳንዱ ነገር ማስረጃ ስላለኝ ነው እንዲህ የምለው። መረጃ አይደለም ማስረጃ አለኝ። አሁን የዚህ የገባ ጥሎ ጥሬ ዕቃ ምናምን የግብጾችም አለኝ። በእንግሊዝ መንግስት ሊደገፍ የሚችል ኤልኤምኢ የሚያቃቀዋል ለንደን ሜታሊክ LME.co.uk የሚባል አለ። ያረጋግጡ ይልከዋል። ምን ያህል እንደተመረተ ምን ያህል እንደወጣ ምን ያህል እንደገ የገቡ ሰዎች ናቸው የሚያፍኗት። ያቺ የበሉ ሰዎች እንዳትወጣባቸው ፋክቱ። ስለዚህ የበረከትም እንደዛ ሆኖ ሊሆን ይችላል የሚል እምነት አለኝ። ስለዚህ ዶክተር አብይ ልዩ ትኩረት ሊሰጡት ይገባል። ይህንን እንደመማሪያ የበረከት ሆነ ይሄን እንደመማሪያ ሊወስዱት ይገባል። በእኛ ይብቃል ይባል። ወንጀልም ሰርተን ከሆነ ተቃጣን። ወንጀል ካልሰራን ደግሞ እውነታችን ወጡ መታየት አለበት። ለመንግስትም ጥሩ ማስተማሪያ ለህዝብም ይሆናል ነው እና ይቅርታ በጣም እኔ በአሁኑ ሰዓት እያለቀስኩ ነው የምናገረው። ስሜቴን መቆጣጠር ነው የሚያቅተኝ። ቤተሰቤን አጥቼበታለሁ፣ እናቴን አጥቼበታለሁ፣ ማህበራዊ ህይወቴን አጥቼበታለሁ፣ እድሜን ፈጅቼበታለሁ። ኢች ኤንድ ኤቭሪቲንግ ቁሞ የሚሄድ በድን ነኝ። ኦኬ። ስለዚህ ድምፃችን ሁሉ በሚዲያ ታፍኗል። በሚዲያ እንዴት ሚዲያ ያፍናል? እንዴት ሚዲያ አውጥተው በማፍረጥ ፋንታ እስከ መጨረሻው ሂደው መናገር እችላለሁ። ስዩም ተሾመ እንዴት በሚዲያ ቀርቦ እንደገና 30 ደቂቃ የፈጀ ፕሮግራም ይሰራብኛል። ለምን ተጋለጥኩ ብለው እንደዛ ከማድረግ እኔን አፋጦ የዛንም አድርጎ ወደ እውነታው መምጣት ይችል ነበር አይደል? እና ህዝብ እንዲፈርድ ማድረግ ይችል ነበር አይደል? የሚዲያ ሰው እኮ እናንተ እኮ ኃላፊነታችሁ ህዝብና መንግስት እንዲሰማ እንዲፈርድ ማድረግ ነው። ፍርድ ቤት ሆናችሁማ ልትፈርዱ አትችሉም። እና ይሄ ነው እድል ስለሰጠህ በጣም አመሰግናለሁ። እዚህ መምጣቶት ምንድነው? በውስጥ መልእክት ብትልክልኝ ስልኬን ልሰጥህ እችላለሁ። እኔ ነፃ ሰው ነኝ። ጎዳና ላይ ነው፣ በእግሬ ነው። 3 መኪና የነበረኝ ሰው ነኝ። አሁን ባዶ እግሬን ነው የምሄደው። ቤት ኪራይ የምከፍለው አጥቼ ታስሬ ነበረ። ኢች ኤንድ ኤቭሪቲንግ ይሄ ሁሉ ለፍትህ ሲባል የተከፈለ ዋጋ ነው። 200 ብር 300 ብር ለምን ነበር። አሁንም ማንም ሰው ከተማ ውስጥ ያየኛል። በእግሬ ስጓዝ ምንም ነገር የለኝም። ቤተሰቦቼ አግልለውኛል። ትልልቅ ወንድሞች አሉኝ፣ አግልለውኝ እኛ እንኖርበት ነው ያሉት። ስለዚህ ሁሉ የሆነው ፍትህ በመጥፋቱ ነው። ህግ አይደለም የጠፋው። ህጉ 25% ከተሰራበት ይበቃኛል። ለኔ ፍትህ ነው የጠፋው። ያንን ህግ የሚተረጉመው የተጻፈው ነው። አሁን እኔ በቃል መናገር እችላለሁ። እያንዳንዷን የንግድ ህግ፣ እያንዳንዷን የሂሳብ አያያዝ አዋጅ፣ የሂሳብ አያያዝ ገንዘብ ሚኒስትር ዶክተር አብርሃምን ራሳቸውን ከስሻቸው ነበር በ847/2006 ሂሳብ አያያዝ ኦዲት ቦርድን ከስሸዋለሁ። ግን ታፈነ። እኔ ምን ላድርግ? ኢትዮጵያ የፈረመችባቸው ዓለም አቀፍ ህጎች አሉ ስለ ሂሳብ አሰራር። ኤሲሲ የሚባል አለ፣ አባ የሚባል የኢትዮጵያ አለ። ለምን ሂሳብ አጣሪዎችን ለምን በአግባቡ አይመራቸውም? ህግ ማውጣት ብቻ ነው እንዴ? ለህጉ ተፈጻሚ ለምን አይሰራም?
ብዙ ነገር መናገር ይቻል ነበር። በዚህ አያልቅም። ስልኬ ምንድነው? ስልኬን በውስጥ ልክልሃለሁ። እሺ አት ኤኒ ታይም ማንም ሰው 24 ሰዓት ማግኘት ይችላል። አልተኛም፣ ኦንላይን ነኝ። ማንም ሰው ማግኘት ይችላል። ግን ያው እንደዚያ ሲባል ራሴን የበለጠ ዛሬ ሞቼ ማደር የለብኝም በጭንቀት። አንተ ግን ብትደውልልኝ ማግኘት ትችላለህ። ስልኬ ይታወቃል፣ ኤቭሪዋን ያውቃል። ባለስልጣን ስራ ሳቆም 37 ዓመቴ ነው። አሁን 55 ዓመቴ ነው። እሺ ከሀገር ውጭ ያላችሁ በተለይ አሜሪካ ያሉ የሆኑ የሌጋል ቲም አለ። በተለይ ዜጎች ሲበደሉ በተለይ በቤት ጉዳይ ውክልና ሰጥታችሁ ማንኛውም በሚደርስባችሁ በደል አይዶን ነው። ምናልባት ቴዲ ካለ አቶ ኢዮዳብ አንድ ምሳሌ ልንገርህ። አንድ ሜሴጅ ላስተላልፍ። አንድ ለምን አታደምጠኝም? እኔ ለአንተ የሚጠቅምህን ነገር እኮ ነው የተናገርኩ ያሉት። ጋይስ ረጅም ንግግር መናገር ጥቅም የለውም። እንዴት እንደምንናገር ማወቅ አለብን። አንዳንድ ጊዜ የምንናገራቸው ንግግሮች የራሳችን ላይ ምስካሪም ሊሆኑ ይችላሉ። ሁሉም ነገር ደግሞ አይነገርም አንድ ላይ። አንዳንዱ ወሬ ለመውሰድ ምናምን ዝም ብሎ ዜና ይሰራል፣ በቃ ያራግባል ምናምን። አንደርስታንድ። ግን እርሶ ስማርት ወይ ነው መንቀሳቀስ ያለበት። ከተቻለ ሊሆን የሚችለውን ሰዎች ሊረዶት በሚችሉበት መንገድ ነገሩ ፖለቲሳይዝ ሳያደርጉ ንብረቶትን ሊያገኙ በሚችሉበትን መንገድ ነው እያዩ ያለሁት። የሆነ ኢንተረስት ግሩፖች ጋር ገብተው የፖለቲካ መጠቀሚያ ያደርጓቸዋል። የሆነ ሰዓት ላይ ሆ ይላሉ፣ ይጨፍራሉ፣ ወደ ሄዱበት ይሄዳሉ። እንደዛም አርጉ። እኔ ልንገሩት፣ አብዛኛው እዚህ ጋር ፖለቲካ ይሰራባል። አንድ ሳምንት የሁለት ሳምንት ወሬ ያደርጋል፣ ከዛ በኋላ ይረሳል። ጠቃሚ ነገር የሚጠቅምህን ነገር ምናልባት እስከ ጥግ ሊወስዱት የሚችለውን ነገር ልቦና ያሳየኝን ልንገሩት። ከዚህ ቀደም አሜሪካ ያላችሁ ኢትዮጵያውያን የህግ ሰዎች ናቸው። ኢትዮጵያውያን እንዲህ ያለ በደል ሲደርስባቸው ኬዞቻቸውን ይዘው እስከ ጥግ ድረስ የሚከራከሩ አንድ የህግ ቲም አለ። ቴዲ አይዶ ነው ካለ እዚህ ጋር ጠበቃ የህግ ሰው ቴዲ ወይም ለሱ ደውለትና ከእርሶ ጋር በቀጥታ እንዲገናኙ አደርጋለሁ። የህግ ቡድን ናቸው። ስለዚህ ኬዞትን በሚገባ ወይም ደግሞ ሌሎች ሰዎች አሁን እዚህ ውስጥ ያሉ የህግ ሰዎች አሉ ሊረዳውት የሚፈልጉ እነማን እንደሚያደምጡን አናውቅም። የእርሶን ኬዝ የሚያውቁ ይሄ ነገር ሊሆን ይችላል ወይ እንዴት ነው ብለው ማንኛውም የህግ ሰው እዚህ ውስጥ ያላችሁ ሰዎች ፎሎ አድርጓቸውና አቶ በላይነህን ኬዛቸውን አድምጡ። እኔም የእርሱን የቲክቶክ አድራሻ ከዛ ላይ ስልኮትን ወስጄ በውስጥ ጻፉልኝ። የምሰጣቸው የህግ ሰዎች አሉ። እነሱ በራሳቸው መንገድ በሚሄዱበት መንገድ ይሄዳሉ። የመንግስት ሰዎች የአቶ በላይነህን ጉዳይ ምን እንደሆነ እኔ አላቅም። ይሄ ጉዳይ እንግዲህ ከኢህአዴግ ጊዜ ከመለስ ዜናዊ ጊዜ የመጣ ኬዝ ነው። አሁን ስልጣን ላይ ያላችሁ ሰዎች እንዲህ ሲንከባለል የመጣ ጉዳይ የእሳቸው ጉዳይ እንደዚህ በየቦታው የሚጮሁበት የሚያለቅሱበት ጉዳይ ምንድን ነው? ሰምታችሁ ይሄ ነው ኬዙ ብላችሁ አትሊስት ንገሩን። እንደ አንድ ሀገር ዜጋ ማወቅ እንፈልጋለን። በተለይ ትልቅ ነገር ቀላል ነገር አይደለም የተወሰደበት ትልቅ ነገር ነው። ቆይቷል እኔ ራሴ ከሰማሁት። የሚዲያ አካላት አሁን የፖለቲካ መጠቀሚያ አታርጓቸው። እኚህን ሰው ሲንከባለል የመጣ ኬዝ ነው። ጀስት ድምፅ እንሆናቸው፣ ኬዛቸው እንዲታይላቸው፣ ጉዳያቸው እንዲታይላቸው፣ ጥፋቱ የትኛው ወገን ያለው ምንድን ነው የሚለውን ነገር ቢያንስ እኛም ማወቅ እንድንችል ከእናንተ እኔ አንድ የምጠይቃችሁ ነገር ምንም ነገር ውስጥ ሳትገቡ አንዳንዶቻችሁ ተቀለበለባላችሁ እዚህ ጋር። እንደዛ አይደለም። ይሄ ኬዝ እንደሰማችሁት 17 ዓመት ኬዝ ነው። ስለዚህ በጣም እንደ ባለ አእምሮ ሆናችሁ በጣም በጥንቃቄ ሼር እያደረጋችሁ የሚሰሯቸውን ቪዲዮዎች አቶ በላይነህ
ለምታውቋቸው ሰዎች ሼር እያደረጋችሁ ድምፅ እንሆናቸው። እኔ ይህን ነው ብለው ጉማ ምን ትላለህ? በበረከት ወርቁ ጉዳይ እያወራን በነበረበት ሰዓት ነው አቶ በላይ የመጡት። የተናደዱ ሰው ናቸው። ንብረታችሁ ተወስዶ አይደለም። ቲክቶክ ላይ ራሱ እዚህ አንድ ሰው ባልሆነ መንገድ ሲዘልፋችሁ እንዴት እንደሚያቃጥል ታውቃላችሁ። እኚህ ሰው እኔ ተረድቻቸዋለሁ። ለዛ ነው ተናግረው እስኪጨርሱ ያደመጥኳቸው። እሺ ችግር የለውም። ተዳ ወንድም ተዳ እንደምን አለ? አለሁ እግዚአብሔር ይመስገን። እንዴት ነህ ጉማ? አለሁ። ለእኔ ብዙም ሚዲያ ላይ አውርቼ አላውቅም፣ ግን በመጀመሪያ ደረጃ ለአማርኛ ለአክሰንቱ ያው ይቅርታ ጠይቃለሁ አድማጮችህን። ችግር የለውም። አንድ ጥያቄ አለኝ። በረከት ገበሬዋ የኢትዮጵያ ዜጋ ነች ወይ አይሪሽ ዜጋ ነች? እሱ የኢትዮጵያ ዜጋ ነኝ ስትል ነው የሰማሁት። ኦኬ፣ ኢትዮጵያዊ ከሆነች ኦኬ፣ በኢትዮጵያ ሕግ መሰረት ትጠየቃለች ማለት ነው። በሁለተኛ ደረጃ በረከት ገበሬዋ ታስራ ነበር አይደል? ታስራ በምን አግባብ ነው የተፈታችው? ወንጀል ካለባት ብዙ ውስብስብ ወንጀል ካለባት አንድ ሰው ከታሰረ እንግዲህ አንድ ወንጀል ሲመዘዝ እንደ ገመድ ነው ታውቃለህ፣ ሌላውም ይመዘዛል። ወይም ፌደራል ፖሊስ ኢንቨስቲጌት አድርጎ ከማን ጋር እንደምትሰራ የት እንደምትሰራ ባክግራውንዷ ምን እንደሆነ ምን ስትሰራ እንደኖረች አጥንቶ ፍርድ ቤት አቅርቧት ፍርድ ቤቱ ነፃ ነሽ ብሏት በዛው መሰረት መለቀቅ አለባት። አለበለዚያ ሚዛን የማይደፋ ወንጀል ከሆነ በዋስ ትለቀቃለች። ይህን ነው ማቆነ በህጉ መሰረት ማለት ነው። እቺ ሴት ታስራ ነው የወጣችው። እሷ እንደምትለው ታስራ ነፃ ሆኜ ያለው ፍርድ ቤቱ ነፃ ብሎኝ በዛው ነፃ ወጣ እንግዲህ ሌላ ስራ ጀምራ ነበር ማለት ነው። ይሄ ወደ ነዳጅ ስራ የተለያዩ ስራዎችን ማለት ነው። እሷ ብቻ ሳትሆን መዓት ግለሰቦች ናቸው። ባለፉት ወራቶች የታሰሩ ብዙ ግለሰቦች ነበሩ። እሷን ከነሱ መሃል አንዷ ነች። ምክንያቱም እዛ ሀገር የሚሰራው አጠቃላይ ቢዝነስ ያው እንደምታውቀው በሰንሰለት ነው የሚሰራው። አንድ ግለሰብ ብቻ አይደለም። የነጋዴዎች ሰንሰለት አለ፣ የባለስልጣናት ሰንሰለት አለ እና የአቅራቢው ሰንሰለት አለ። ከውጭ ከቻይና፣ ከቱርክ፣ ከተለያዩ ሀገራት ከሩዋንዳ እያንዳንዱ ቦታ ላይ ቅርንጫፎች አሏቸው እና በዛው መሰረት በሰንሰለት ነው የሚሰሩት ተገናኝተው ማለት ነው። ኔትወርክ አላቸው። ስለዚህ እቺ ልጅ ስትለቀቅ ማን ነው እንድትለቀቅ ያደረገው? የትኛው ፍርድ ቤት ነው ፍርዱን የሰጠው? ፍርድ ቤት ቀርባለች ወይ አልቀረበችም? ሳትቀርብ ነው ከእስር ቤት የለቀቋት። እሱ አንድ ጥያቄ ነው። ሌላው ደግሞ አንድን ግለሰብ በፍርድ ቤት ቀርቦ ወንጀለኛ ተብሎ ፍርድ ሳይሰጠው ሚዲያ ላይ አስጥቶ ስም ማጥፋት ነው የሚባለው። ምክንያቱም የደቦ ፍርድ ነው የሚሰጠው ሚዲያ ላይ እንደምታውቀው ማለት ነው። ሁሉም ዱላውን ያነሳል። ሁሉም ያሰበው ምቀኛ ይኖራል፣ ከአንተ ጋር የተጣላ ይኖራል፣ ብዙ አይነት ችግር ያለበት ሰው ይኖራል። እኔ እንደ አንድ ግለሰብ እንዲህ ቢቀርብ ማለት ነው የጥፋት አጥፍቼ። ስለዚህ እሱም አግባብነት የለው። እኔ የምለው በአጠቃላይ ለበረከት ገበሬዋ ብቻ ሳይሆን ኢትዮጵያ ውስጥ በመቶዎች የሚቆጠሩ ዘራፊዎች አሉ። ማለት ትላልቅ ነጋዴዎች የምትላቸው ማለት ነው። ማንኛውም ሀብታም ይሁን ድሮ ከምናውቀውም አዲስ የመጣውም ይሁን መንግስት ወይም መንግስት ባለስልጣናት ላይ ካልተንጠለጠለ ስራ መስራት አይችልም። እናውቃለን፣ እሱም በደንብ አድርገን ማለት ነው። ይሄን ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ ቀርቦ እራሱ ተናግሮታል። እንግዲህ እንረሳዋለን አይደል? የተወሰኑ ወራቶች ሊሆን አመት ነው መሰለኝ ቀርቦ ተናግሯል። ማንኛውም ነጋዴ በባለስልጣን ላይ ተንጠልጥሎ ነው ስራውን የሚሰራው። በራሱ ቆሞ በራሱ ድርጅት ከፍቶ በራሱ መዋቅሩን ዘርግቶ በራሱ አግባብ የሚሰራ ነጋዴ የለም። ሁሉም እንደዛ ነው የሚሰራው። አሁን ከየት እንጀምር? በረከት ገበሬዋ መዓት የእርሻ መሬቶችን ወስዳለች። ደቡብ ላይ ወስዳለች፣ አፋር ላይ ወስዳለች፣ ሶማሌ ላይ የተለያየ ቦታ ወስዳለች። ይሄን ሁሉ ንብረት ሲሰጣት በምን ክራይቴሪያ ነው የሰጠዋት ነው ጥያቄው። እንደ ግለሰብ ብቻዋን ቆማ ቢዝነስ የምትሰራ ከሆነ ቀጠልን። ወደ ነዳጅ እንምጣ። ያን አሳክታ ሳትጨርስ ወደ ነዳጅ አመጣዋት፣ ከዛ ወደ ወርቅ አመጣዋት። በቃ እንዲህ ዝላይ ነው ኢትዮጵያ ውስጥ ያለው ንግድ ይሄ ነው። ምክንያቱም እንደ ወቅት ነው የሚሰራ፣ ወቅታዊ ነው ሁሉም ነገር ማለት ነው።
ከዛ ወቅቱ ሲያልፍ መንግስትም አያስታውሰው፣ ህዝቡም አያስታውስም፣ ይረሳል። ዘራፊው ዘርፎ በዛው ገንዘቡን ወደ ውጭ ያሸሻል፣ በዛው ይሄዳል ማለት ነው። ሶስተኛ ጥያቄ፣ በረከት ገበሬዋ ተለቃ ትልቅ ወንጀል ካለባት እሺ ለቀቋት፣ በስህተት እንበል። ከሀገር ስትወጣ ቤት በኩል ነው የወጣችው? በኬንያ ነው የወጣችው? በአዲስ አበባ በኤርፖርት ነው የወጣችው? በራሱ ሄሊኮፕተር ነው የወጣችው? እንዴት ሆና ወጣች ከሀገር ነው? ሶስት ጥያቄዎች አሉ መሰረታዊ ማለት ነው። ስለዚህ ይሄ ሁሉ ጥፋት የማን ነው ካልከኝ ከእሷ ጋር ማለት መጀመሪያ ወንጀለኛ ነች ብሎ የያዛት ፌዴራል ፖሊስ አለ። ስራውን ሳይጨርስ ትልቅ ወንጀለኛ የሆነችዋን ሴት ነፃ ነች ብሎ ከለቀቃት፣ ፍርድ ቤት ሳያቀርብ ፍርድ ሳይሰጥ ነፃ ብላ ወይ በገንዘብ በዋስ ከተለቀቀች፣ እኔ የምለው መንግስት በረከት ገበሬዋን አይደለም ማሳደድ ያለበት፣ እዛው ራሱ ውስጥ ያሉትን አብረው ሰሩ የነበሩትን አብረው ሲዘርፉ የነበሩትን በተግባርም ሆነ በወሬ ደረጃ ኤክሌ 80 ቦቴ ያለው ይሄ የሱ ነው ተብሎ በከለር ሁሉ ታውቆ ባለስልጣን ሆኖ የመንግስት ባለስልጣን የህዝብ አገልጋይ ሆኖ እንደዛ የሚነግዱትን እነሱን ነው መጀመሪያ እስር ቤት አስገብቶ እያንዳንዱን ሲያቀርብልን ያነ ደስተኛ እንሆናለን ሁላችንም። ግን አንድን ግለሰብ ባለስልጣናት በሰሩት ስህተት ወንጀለኛ ሆና ወንጀለኛ ነች አልልም በግል በነገራችን ላይ። ምክንያቱም ፍርድ ቤቱ ህግ አለው። አገሪቷ በህግ ነው የምትተዳደረው። በህግና በስርዓት እስከሆነ ድረስ ፍርድ ቤቱ ወንጀለኛ ነች እች ልጅ ይሄን ነገር አጥፍታለች ብሎ በማስረጃና በመረጃ ቀርቦባት ዝርዝሩን ሰምቶ ፍርድ ካልሰጠ በስተቀር እኛ የተማርን ሰዎች ነን። እንግዲህ አንድን ሰው ዝም ብለን ወንጀለኛ ነን ዘራፊ ነን አልንም። ይሄ የደቦ ፍርድ ነው። የደቦ ፍርድ አንሰጥም። ትልቁ ነገር በረከት ገበሬዋ በመሰወሯም ዘርፋ በመጥፋቷም መጠየቅ ያለባቸው ከእርሷ ጀርባ ያሉ ማአት ሰዎች አሉ። አንተ ምንም እናውቃቸው ማአት ሰዎች አሉ። እነሱን ነው ለቅሞ መያዝ ያለበት። ምክንያቱም እነዛ ሰዎች አገሪቷን በበረከት ገበሬ ብቻ አይደለም አዘርፎም ያበቁት። ሌላ መጪው አለ ገና ዘራፊ ማለት ነው፣ ተራ በተራ። ምክንያቱም እነሱም ያዩት ያቺ ጥቅማቸውን ነው። ቢሊዮነር ይሁኑ ሚሊዮነር ይሁኑ ታውቃለህ፣ ሰው ገንዘብ በቃኝ አይልም። እነዛ ሰዎች ደግሞ ለጠቅላይ ሚኒስትሩም አደጋ ናቸው። ጡንቻ ካፈረጠሙ ቢሊዮነር ከሆኑ እችን ህገወጥ ስራዋን ወርቋን ይሁን ነዳጅ ይሁን ማዕድን ይሁን መሳሪያ ዝውውር ይሁን ያችን ከለመዱ ለጠቅላይ ሚኒስትራችን ለስልጣኑ አደጋ ናቸው። ስለዚህ መጀመሪያ ወደ ውስጥ ማየት አለባቸው እነሱን። ወደ በረከት ስንመጣ በረከትን ከድሮ ጀምሮ እናውቃታለን። ሐዋሳ ያለችም የተለያየ ቦታም እናውቃታለን። ከማን ጋር እንደምትሰራ ምንድነው ህዝቡ ሁሉ ያውቀዋል። እሷም ሚዲያ ላይ ወጣ ታወራለች። መቼም አፊን በከፈትኩ ቁጥር ያው መረጃውን ነው ሊክ የምታደርገው። ስለዚህ እሷም ታወራለች፣ ህዝቡም ያውቃል። ህዝቡ ብቻ አይደለም፣ ህዝብ ደግሞ የሚያወራው ከመንግስት ተርፎ ሲፈስ ነው ወደ ህዝብ ነው እንጂ መንግስት እንደ መንግስት ዲፕሊ የእያንዳንዱን ነጋዴ የእያንዳንዱን ግለሰብ ሲክሬት ያውቃል። ፓወር አለው። ባንኩን ገብቶ ማየት ይችላል። ፋይሉን ገብቶ ማየት ይችላል። የትኛውንም መመርመር ይችላል። ስለዚህ ትልቁ የአንበሳውን ድርሻ የሚወስዱት የመንግስት ባለስልጣናት ናቸው፣ ከእሷ ጋር ሰሩ የነበሩ ማለት ነው። በሁለተኛ አለበለዚያ ልጅቷ ወንጀልም ሰራች አልሰራች ለቀቋት ሄደች፣ ይሄ ሰዶ ማሳደድ ነው፣ ወይንም እየቀለዱብን ነው፣ ወይንም ህግ ላይ እየቀለዱን ኢትዮጵያ ውስጥ ማለት ነው። ልክ እንደሷ የተዘጋጁ ማአት አለውን ዘርፈን እንጠፋለን። ምን ያመጣል? በቃ ከሀገር ትወጣለህ። ከሀገር ስትወጣ አሁን በረከትን ከሩዋንዳ በኢንተርፖል ይዘው ማምጣት አቅቷቸው ነው ሚዲያ ላይ ለቀቁት። ሳይለቀቅ እሷን በኢንተርፖል ምክንያቱም ዲፕሎማቲክ ሪሌሽን አላቸው ከኡጋንዳ ጋር አይደል? በዛው መሰረት በኢንተርፖል ተይዛ ልትመጣ ትችላለች። ከመጣች ግን የምታፈነዳው ብዙ ነገር አለ። ሉክ
ከመጣች እያንዳንዱ የመንግስት ባለስልጣን አደጋ ላይ ነው ያለው ማለት ነው። ስለዚህ ለዛ ነው ያሸሿት። እኔ የሚለው እኛ መሪያችን እንወዳለን፣ አገራችን እንወዳለን። ያለምንም ጥቅም 5 ሳንቲም ሳንቀበል ሰርተን 10-15 ዓመት በሀገራችን ሰርተን በነፃ ወተን የሄድን ስቲል አገራችን እንወዳለን። መሪያችን መሪው ነው። የሀገር መሪ መከበር አለበት። ማንም ሰው ማንቋሸሽ የለበትም። የሀገሩን መሪ ክፉም ሆነ ደግ እሱን ካንቋሸሹ አገሪቷን እያንቋሸሹ ነው በአንድ በኩል ማለት ነው። ስለዚህ ይሄን ነገር ያነ መንሱርም እሷም የአብይን ስም እንደ መልአክ ሲጠሩ ነበር። ኩላሊት ጉበት ምን እንሰጣለን ስሉ ነበር። እሱ ኩላሊትና ጉበት አይፈልግም። ያችን ቴክኒክ ያውቀዋል፣ በደንብ አድርጎ ያውቀዋል። ከነዛ ከነ መንሱር ከነ የበረከት ገበሬዋ በላይ መንግስት ውስጥ ያሉ ሰዎች ለመንግስት አደጋ ናቸው። አንድ ከህዝቡ ያጣሉታል። የአሰራር ብልሹነትን ስራቸው ሁሉ የተበላሸ ከሆነ ህዝቡ አንድ መንግስት ባለስልጣን ባጠፋ ቁጥር አብይ ያጠፋ ነው የሚለው። ስለዚህ ከህዝብ ያጣሉታል። ሁለተኛስ አመኔታ ያጣል። ስለዚህ መጀመሪያ በረከት ገበሬዋ አንድ ግለሰብ ነች። በሷ ላይ ሁሉም ድንጋይ መወርወር የለበትም። ሴት ነች፣ በሴትነቷ መከበር አለባት። ከዛ ባለፈ ግን መንግስት ራሱ መፈተሽ አለበት ነው የሚለው። ክብራትና ክብራን የበረከት ገበሬዋን ጉዳይ ለ2-3 ተከታታይ ክፍላት አቅርቤላችኋለሁ። አዲስ ነገር ከሌለ በስተቀር የእሷን ጉዳይ ከእሷ ጋር ተያይዞ የሚመጣ አዲስ ነገር ከሌለ በስተቀር እዚህ ጋር እቋጨዋለሁ። አቶ በላይነህ ለመጨረሻ ጊዜ ለእርሱ ማነሳው ጥያቄ ፋይናንሻል ሰፖርት ይፈልጋሉ። አሁን ባሉበት ነባራዊ ሁኔታ በብዙ ኢትዮጵያውያን ሊያግዞት ሊረዳዎት ይችላሉ። የእርስዎን ጉዳይ ማወቅ የለም። አሁን ካሉበት ነባራዊ ሁኔታ ድጋፍ ኢትዮጵያውያንን ይፈልጋሉ አይፈልጉም? አጠር አድርገው ይንገሩኝና ይህን ጉዳይ እንጨርሰዋለን። አጠር አድርገው። ይሰማል? አንሚዩት ላድርጎት። ይሰማል። እኔ ለህዝብ ግልጽ እንዲሆን የምፈልገው ነገር አለ። እኔ በመቶ ሚሊዮኖች የሚቆጥሩ ወንድሞች አሉኝ። አንድ ብር አይሰጡኝም። ለራሳቸው ጥጋቸውን ይዘው ነው ያሉት። የምታከምበትም የለኝም። ውጭም ህንድ ሀገር ሂጅ ልናድነው አንችልም ተብሎ ወደ እስራኤልና ወደ ጀርመን ለመሄድ ቀለብ ይቆረጠልኝ ብዬ ከአሁን በፊት 1.2 ሚሊዮን ብር ከፍርድ ቤት ከተቀመጠ ከድርጅት የገንዘብ ነው እየተጠቀምኩ ያለሁት። በአሁኑም ሰዓት የምበላው የምጠጣውም የለኝም። የነበረኝ ሕክምና የሚወሰድኩት እናቴ ወንድማችን አይደለም ብለው ከዳውኝ በፍርድ ቤት ተከራክሬ ያገኘሁት የእናቴ ቤት ተሽጦ ድርሻ የእናቴ አባቴ ድርሻ ነው። ያንን ታክሜ አሁን ገንዘብ ጨርሻለሁ። አካውንቴ ውስጥ እዚህ ግባ የሚባል ገንዘብ የለኝም። ስለዚህ እኔ እንደው ድምፅ ብትሆኝም የሰውን ከማስቸገር በተለያየ መንገድ ከራሴ ካለው ገንዘብ ላይ በፍርድ ቤት ከተያዘው ገንዘብ ላይ አሁን ከኤልሲዌዲ ወደ 60 ሚሊዮን ብር አለ፣ 80 ሚሊዮን ብር አለ። የት ነው የሚኖሩት? አቶ በላይነህ 9 ጊዜ ግድያ ተሞክረብኝ ለፌዴራል ፖሊስና ለጠቅላይ አቃቤ ሕግ ከአቶ ብርሃነ ኃይሉ ጀምሮ አመለከትኩ። የሚከላከልልኝ ያጣሁ። ይህንን ገንዘብ አንዱ የጨረሰብኝ የሆቴል ኪራይ ነው። ምክንያቱም ቤቴን ሰብረው ገቡ። ከአንዴም 2-3 መንገድ ዘግተው ኢትዮጵያ ውስጥ ነው። ከኢትዮጵያ ውጭ ነው? ኢትዮጵያ ውስጥ ነኝ። ኢትዮጵያ ውስጥ ነኝ። አልወጣም። የትም እንደወጣ ይፈልጋል። አልወጣም። ግን የውሸትም ክስ የሚመሰረትብኝ እንደወጣ ነው ከሀገር። ስለዚህ እንደዚህ ላድርግሎት። ከሀገር ውጭ እንደ ንግግሮ ከሆነ እንደተረዳሁት ከሆነ ኢትዮጵያውያን የድጋፍ እጃቸውን ቢዘረጉሎት ይመርጣሉ። ያ ለአንዳንድ ነገር ይጠቅሙታል፣ ለሚያደርጉት ነገር። እኔ ውስጤ መደበቅ አልፈልግም። ምንም የለኝም። ምንም ገንዘብ የለኝም። እንደዚህ እናድርግ። አሁን ቀጠሮ ፕሮግራም እንያዝና ባንክ አካውንት አሉት አይደል?
አለኛ ወይ እኛም እዛ መተን ተሰብስበን መተን ሌሎች ጓደኞቼንም ሰብስቤ መጥቼ በራርሶ ቤት ወይም አንዳችን ጋር የባንክ አካውንቶን ተናግረው ከሀገር ውጭም ሀገር ውስጥ ያሉ ኢትዮጵያውያን እርግጠኛው የምነግሮት በውስጣቸው ያለውን ነገር እግዚአብሔር ያሳደረባቸውን ነገር እንዲረዳዎት እናደርጋለን። አንድ አቶ ኢዮዳብ አንድ ግልጽ እንዲሆን የምፈልገው ነገር አለ። መቼም እናት፣ አባት፣ ወንድም፣ እህት እኔም አውቀው እነሱ የሚያውቀው እኔ በወንጀል አስጠይቂያቸው አላውቅም። አስተካክል አትላቸው። ኢዮዳብ ጋር የገቡ እንዳይመስላቸው። ቆይ ማንንም ምን ኢዮዳብ እያሉ ነው ከቅድሙ ጀምሮ። ቴዲ ነው። ይቅርታ፣ ማህበራዊ ሚዲያ አዲስ ነኝ፣ ይቅርታ በዛ ይታረምልኝ። እና እኔ የምፈልገው አሁን ወንድሜ ሳድግ አንድ ብር አልረዳኝም። ከእናት ከአባቴም አንድ ብር አልተረዳሁም። በድፍረት ነው ዓለምን ያቆራረጥኩት። በልህ ነው ዓለምን ያቆራረጥኩት። የቢሮክራሲው ጋር በኢህአዴግም ዘመን በብልጽግና ያው ስራ አቁሜያለሁ። በኢህአዴግም ዘመን ምንም አይነት ግንኙነት የለኝም። ስራ ነው። ዱባይ ሄዳለሁ፣ እቃ ጭናለሁ፣ በየሀገሩ ሄዳለሁ። ምን ስለዚህ እኔ ከወንድሞቼ አንድ ብር አላውቅም። ከቤተሰቦች አሁን ያኔ ስነሳ ማንም ዞር ብሎ ያላየኝ ወንድም አለው ብሎ ያላለ ሰው አሁን ግን ከመሬት ተነስቶ የተማሩ ወንድሞች አሉት። እነሱ ባያምኑበት ነው እንጂ እነሱ ይረዱታል። በመቶ ሚሊዮኖች የሚቆጥሩት ነው። ከአንድም 2-3 ወንድም አለው ምናምን እየተባለ እኔን ዲፌም ለማድረግ ስሜን ለማጥፋት ተጠቀሙበት። አሁን ያ ጎዳኝ። ወንድሞች አለመረዳታቸው አይደለም፣ አለመረዳታቸው ሳይሆን በማህበረሰቡ ዘንድ ያለኝ ኢሜጅ ተበላሸ። ከእናቴ ጋር ራሱ ከመወዳት እናቴ እህቴም ወንድሜም ሚስቴም ልጄም የሆነችው እናቴን እንዳጣ ነው ያደረጉኝ ቤተሰቦቼ። ለምን? የተለያየ ኔጋቲቭ እየሞሏት። ስለዚህ እኛ መኖር እንፈልጋለን ስለሚሏት አሁን ማህበረሰቡ በዛ ካታጎራይዝ አድርጎኛል። ካታጎራይዝ ማለት በቃ ምክር አይሰማም። እኔ ታዋቂ ናቸው ነው ስም መጥቀስ እችላለሁ። ጠበቆች የነበረው ዶክተሮች፣ ፕሮፌሰሮች ናቸው። ይሄን ባናይ ብለው ነው ጥለው የወጡት። በአካባቢ በትውልድም አንገናኝም፣ በሃይማኖትም አንገናኝም፣ በብሔርም አንገናኝም። አዝነው ነው የቆሙት። ለምሳሌ ሟቹ ፕሮፌሰር ካሳሁን ዩኒቨርሲቲ ሄጄ ነው እግራቸው ላይ የወደኩት። እነ ፕሮፌሰር ዘካርያስ አግዘውኛል። እነ ዶክተር ሲሳይ መንግስቴ ሊያግዙ ይሞክረዋል፣ ግን ከነሱ አቅም በላይ ነው። 6 ዓመት በነፃ ቁመውልኛል ፕሮፌሰር ዘካርያስ፣ እግዚአብሔር እድሜና ጤና ይስጣቸው። እና በዚህ ገንዘብ አለው እንዲህ ነው ተብሎ ሊወራ ቢችል አካውንት ማየት ይቻላል። የ10 ዓመቱን አካውንት ቢመጣ ስራ ካቆምኩ ጀምሮ ምንም ብር የለኝም። ምግብ ቤት 200 ብር፣ 500 ብር፣ 600 ብር በደር ነበር። አንድ ጊዜ አሁን ብዙ ሰዎች የሚገባቸው የእርሶ ነገር የሰሙ አሉ፣ ለሰሙም ላልሰሙም ግን አጠር አድርገው ምንድን ነው የተወሰደቦት? እንዴት ነው የተወሰደቦት? ሊገባን በሚችል አብዛኛው ሰው ሊገባው በሚችለው መንገድ ቀጥታ ስፔሲፊካሊ ስለ ጉዳዩ ብቻ አድርገው ይገሩ። እንዴት ነው የተወሰደቦት? ምንድን ነው የተወሰደቦት? ኤግዛክትሊ 2 ካምፓኒዎች አሉ። ያንን ቢኤ ኦሜጋ እና ዳይናሚክ፣ ሁለቱም የአዱኛና የበላይነህ ነው። እሱ ዝም ብሎ ሲምቦል የተቀመጠ ሰው ነው። ከክፍለ ሀገር ነው ያመጣሁት። ምንም ነገር የሚያውቀው ነገር የለም። ምንድን ነው ያ ካምፓኒ የሚሰራው? ቢኤ ኦሜጋ የዛሬ 17 ዓመት የፈረሰው ዘርፎ ነው። ዘርፎ ይጣራ ሲባል ነው ይፍረስልኝ ብሎ ፍርድ ቤት የጠየቀው። እኔ ደግሞ ቆይ ልመጣ ነው። ሂሳብ በቅድሚያ ይጣራ ብዬ ጠየቅኩ። አይጣረም አሉ ፍርድ ቤቶች። ምክንያቱም ከባድ ኔትወርክ አለ። እኔ የማውቀው በስም መጥቀስ ይቻላል፣ ማስረጃ አለ። ዳኛ የህግ አካላት ስላሉ ይፍረስ ይባላል። እሺ ኦኬ፣ ከፈረሰ በኋላ ደግሞ ኢንቨስቲጌት ይደረግልኝ። ኢንቨስቲጌት ኦዲት የሚያውቅ የህግ ባለሙያ በተለይ ሂሳብ ባለሙያ ያውቀዋል። አንድ ጊዜ አድማጭ ተመልካቾቼ እንደተወዛገቡ ነው የነበሩት። ካምፓኒ ምን ነበረ? እንዴት ተወሰደቦት? ማን ወሰደቦት? በቃ አጠር አድርገው ይንገሩ። ሌላውን ፍርድ ቤት የሚያስረዳ ኦሜጋ እና ዳይናሚክ በፓርትነርና በግብረ አበሮቹ ተዘረፈ። ምን ነበር ያ ካምፓኒ ተዘረፈ? ምን ነበር? ዘርፍ ላይ አለ፣ ማኒፋክቸሪንግ ላይ አለ። ሆቴል ባህር ዳር ጊዮን ሆቴል ጎን ራሱ በፖሊስ ታግዶ ተሰብሮ ነው የተገባው። አንድ ግለሰብ ባለ ጊዜው የሰጠው ሰው የዱከሙም ግብጾች መጠው ወሰዱ። እኔን ከጨዋታ ውጭ አደረጉ። ያን ሁሉ ሲደረግን ፓርትነሬን ተባባሪ አድርገው ነው። እዛ በኋላ ሂሳቡ እንዳይጠራ ተደረገ። ይሄ ነው ምስጢሩ። በቃ
ፓርትነሩ ውክልና አለው። ውክልና ሁለት አይነት ውክልና አለ። አንደኛው ፐርሰናል ውክልና እንደ ግለሰብ የሚሰጥ ውክልና አለ፣ እንደ ካምፓኒ የሚሰጥ ውክልና አለ። በህግ ሁለት የተለያዩ ውክልናዎች ናቸው። እዛ ላይ እግረኛው ሚዲያም ላይ ቀርቢያ አስረድቻለሁ። ለሱ የሰጠሁት አምኖ ስለነበረ የግለሰብ ክርክር ነው ማለት ነው። የጉዳይ ግራ ተጋባ አይደለም፣ ከመንግስት ጋር ነው። አቶ መስፍን አይደለም። አሚን አንድ ጊዜ በእናታችሁ እኔ እኮ ኢሪቴት የሚያደርገኝ ነገር በተለይ እኔ እኮ አቶ በላይን አንደርስታንድ አድርጌታለሁ። ብዙ በደል የደረሰበት ሰው ሆኖት አንደርስታንድ ተረድቼታለሁ። አሁን ለጊዜው አብዛኛው ሰው ምስሉን መያዝ እንዲችል ማለት ነው። በቃ ሁለቱም አሁን የተፈጠረውን ምናምን ትርኩን ደበውን የሚዲያውን ምናምን ይተውና በቃ በእርሶ ስም የነበረ ካምፓኒ ነው፣ ፒኤልሲ ነው፣ ሁለት ፒኤልሲዎች። እሺ ከዛ ፓርትነሮት የነበረው ድርሻ ምን ነበር? እዛ ላይ 50% ድርሻ። ስለዚህ እንዴት አድርጎ ከእጆ ሊያወጣ ቻለ? በአንደኛው በዳይናሚክ ላይ የስራ አስኪያጅነት ስልጣን ዝም ብሎ ለስም ሰጥቸው ነበር። በቢኦሜጋ ላይ ግን ምንም ስልጣን የለውም እና በግለሰብ የሰጠውትን ውክልና ነው አቢዩዝ ያደረገው ከባለስልጣናት ጋር ተባብረው እና ከባለ ሀብቶች ጋር ተባብረው እና ያ ይጣራልኝ ነው ጦርነቱ ከመጀመሪያው ጀምሮ። ያ ይጣራልኝ ስል ከባለስልጣን ጋር አተባተባው። እነሱ ደግሞ ይሄ ባለሀብትና የኔን እድገት የማይፈልጉ ሰዎች ከሱ ጀርባ ተሰለፉ። እዛ በኋላ ከሱ ጋር አይደለም የምታገለው ከሌጋል ሲስተሙ ጋር እንድታገል አረገኝ። እሺ አሁን ለምሳሌ እንውሰድ፣ አንድ ኤግዛምፕል እንውሰድ። ሌላኛው ሁለተኛው ካምፓኒ ምንድን ነው የእርሶ? ቢኦሜጋ ቢዝነስ ግሩፕ ላፍቶ ላይ ኢንዱስትሪ መንደር ህንፃ አለው። ቢያንስ ከ100 ሚሊዮን ብር በላይ የሚያወጣ 3000 ካሬ ሜትር ላይ አለው። ለፋብሪካ ወስጄ ስራ ልገባ ስል እየተቋረጠ። በቢኦሜጋ አክሲዮን አለው ባንክ ውስጥ። በቢኦሜጋ ማሺ የኮንስትራክሽን ድርጅት ደረጃ አንድ ከ12 ኢትዮጵያ ውስጥ ከነበሩ የመንግስት የስራ ተቋራጮች አንዱ የኔ ድርጅት ነበር። ከዜሮ ተነስቶ ደረጃ እንዲገባ በመንገድ ስራ ተቋራጭ ብቻ በጂሲ ሳይሆን በቢሲም ሳይሆን በኤሲ ማኖር አርሲ ያ ነበረ። መንገድ ስራ ገብቼ ነበር። እንደገና በዳይናሚክ ባህር ዳር ጊዮን ሆቴል ጎን 7000 ካሬ ሜትር ወስጄ ልገነባ ከኖቮቴል አኮር ከፈረንሳይ ሁሉ ተነጋግሬ ነበረ። ሆቴል ልገነባበት 5 ስታር። በዛን ጊዜ ሀብት ያለው የለም። ይህን የማወራው በ97 98 ነው። እንደገና የኤልሲዌዲ ኬብል ራሴ ገንብቼ ከባንክ 67 ሚሊዮን ብር ካስፈቀድኩ በኋላ ለሀገሪቱ በሚጠቅም ደረጃ ይሁን ብዬ በዓለም ደረጃ ዞሬ አለ ሰነዶቹ ከኢራን፣ ከኦስትሪያ፣ ከቱርክ፣ ከግብፅ ተደራድሬ የግብፁን ከ10 ቢሊዮን እንግዲህ ከመሐመድ በላይ ነው አቅም ያላቸው፣ ግን የቤተሰብ ነው ኤልሲዌዲ ግሩፕስ የሚለው ማንም ሰው መግባት ይችላል። እነሱን ኢትዮጵያ ውስጥ አልገባም ያሉ በጊዜው የነበረው የኢትዮጵያ ኢንቨስትመንት ገቢዎች የተለያየ መስሪያ ቤት ልማት ባንክን ጨምሮ በሙሉ ተባብረውኝ ከእንግሊዝ ሬናይሰንስ ካፒታል የሚባል መጦ አጥንቶ አዋጭ ነው አቶ በላይ ነው ያለው ትክክል ነው ብሎ ለግብጾች አረጋግጦ እርነስት ኤንድ ያንግ አረጋግጦ ፋብሪካ ኢትዮጵያ ውስጥ ከመጡ በኋላ ከዚህ ካሉ ሰዎች ጋር ተመሳጥረው ግብጾች ካዱኝ። ከዛ በኋላ ድርጅቱን እንዲያፈርስ አረገ። ዳይናሚክ ነው ዳይናሚክ ነው የገባ ኤልሲዌዲ ኬብልስ ኢትዮጵያ አዚ ሆል ነው። ዳይናሚክ ካይሮ የተፈራረምኩት እኔ ነኝ። ዳይናሚክ እና ኤልሲዌዲ ኤሌክትሪክ የግብፁ ኤጂ ይባላል፣ የግብፁ ነው። እኔ በእኔ በኩል ዳይናሚክ ነው። ዳይናሚክ ደግሞ በስሩ ማን አለ? አዱኛና በላይነህ አለ። ያንን አፈረሰው። ግብጾች ያንን አጋጣሚ ተጠቀሙ። ለአዱኛም ባለኝ መረጃ ማስረጃ ማድረግ ባልችልም ህጉ አግዞኝ 40 ሚሊዮን ብር በላይ ተቀብሏል የሚል መረጃ ነው ያለኝ። ያ መረጃ ይጣራልኝ ነው። አሁን መገመት መብት ነው አላልኩም፣ ይጣራልኝ ነው። ግብጾች የኔን ብቻ ሳይሆን የመንግስትም በቢሊዮን የሚቆጠር ወስደዋል፣ አጭበርብረዋል ነው። ታክስ ፍራውድ አድርገዋል፣ ገንዘብ አሸሽተዋል። ለዚያ ደግሞ ማስረጃ ማቅረብ እችላለሁ ነው። መንግስት ያግዘኝ ነው። ያ ሲመለስ መንግስት ጥቅሙን ሲያገኝ፣ እኔን ግን የተለያዩ ሰዎች ገቡ። አዱኛ መግቢያው ላይክ ባልና ሚስት ሲጣላ አንዷ በሽታ ይዛ ከመጣች እዛ በኋላ ለልጆቿ ለቤተሰቡ ይበጠበጣል አይደል? አዱኛም እንደዚያ ነው የሆነብኝ። ሰዎች ናቸው የገቡ ጀርባ እንጂ አዱኛ እዚህ ግባ የሚባል አሁንም ቦታ አልሰጠውም እንኳን ያኔ። ግን የኔን አካሄድ አደገኝነት፣ የቢዝነስ ሰውነት የሚያውቁ ሰዎች በአሁኑ ሰዓት ቢሊዮነር የሆኑ ሰዎች ከአዱኛ ጎን ተሰለፉ።
ተሰለፉና አጥፋው እኛ እናግዛለን፣ በስልጣንም እናግዛለን፣ ሰው በማስተዋወቅም እናግዛለን ምናምን ተባለና በሙሉ ዘመቻ ተጀመረ። ገንዘብ ርጭ ሲባል እሱ ረጨ። በሐሰተኛ ሰነድ እያወጣ ሐሰተኛ ቼክ፣ ሐሰተኛ ደረሰኝ እያወጣ በድርጅቱ ስም ያ ይጣራ ነው። ስለዚህ አሁን እያልኩ ያለሁት 17 ዓመት ሙሉ አጠር መጠን ስትል በአንድ ቃል ኢንቨስቲጌት ወዲህ ሲደረግ ማቀረባቸው መስረጃዎች በቂ ማስረጃ ከሌላቸው ውድቅ ይደረጋሉ። የሚመለከተው ፖሊስ፣ አቃቤ እና ሂሳብ አያያዝ ኦዲት ቦርድ ይተባበረኝ ነው። ትክክለኛ ሂሳብ አጣሪ ፍርድ ቤቶች ዝም ብለው ሳይሆን መሾም ያለባቸው። አሁን ለምሳሌ በ6 ቀጠሮ አለ ሩብ ማለት ነው። ሂሳብ አጣሪ ታግዷል። ሂሳብ አጣሪው አንደኛው ደግሞ በ20 ቀጠሮ አለ ንግድ ችሎት የዳይናሚክ እሱም ለ20 ተቀጥሯል፣ ለግንቦት 20። አሁንም ሊራዘም ይችላል። ሊራዘም አይገባውም። በእኔ ላይ ብቻ ሳይሆን በመንግስትም ላይ ጉዳት ደርሷል ነው። መንግስት ራሱ እንኳን እንደ ዜጋ ብቻዬን ጥቅም ብቻ ሳይሆን መንግስት ጥቅሙ ሲነካ ተነካብኝ ብዬ መጠቆም መብት አለኝ ነው መብት አለኝ። ስለዚህ መንግስት ጣልቃ ይግባልኝ። ሆስት ኤንድ ፓራሳይት ግንኙነት የጠቃሚና ተጠቃሚ ሳይሆን ሚቹዋል ቤኔፊት አለን። ሲምባዮሲስ ሚቹዋሊዝም የሚባል ነገር አለ በባዮሎጂ። የጋራ ጥቅም አለን። መንግስት ጥቅሙን ሲያገኝ እኔም ጥቅሜን ሀቁ ይወጣል ነው። ስለዚህ መንግስት ሊያግዘኝ ይገባል ነው። ስለዚህ እንደዚያ የሆንኩ ቤተሰቦች ደግሞ ሸሹኝ፣ ወንድሞች ሸሹኝ። ገብቶኛል። እኔ ገብቶኛል። ሰው ሁሉ ያገሬ ሰው አንድ ድንጋይ አንድ ድራፍት አቶ በላይነህ አንዳንድ ነገሮች አንደርስታንድ ብሶት ስላለ ነው። ይቅርታ ገብቶኛል። እኔ ብሶት እንዳሉ ታውቃለሁ። ግን ለእርሶ ነገርየው በህግ የተያዘ ከሆነ ሁሉም ነገር አይነገርም። ሁሉም ነገር አንድ ጊዜ እንደገና የሚሾሙ ዳኞችን የተወቀሰ የፍትህ ስርዓቱ እንትኑ የባለስልጣኑ እንትኑ እያንዳንዱ ነገር ይሄ በህግ የተያዘ ከሆነ የህግ ሰዎችን እያማከሩ የሚያደርጉት ነገር ነው። ራሶት ላይ ምስካሪ ሆኖ እንዳይቀርቡ ማለት ነው። ለምን ደግሞ ረጅም አሁን ቢናገሩ ሰዎች የሰው ልጅ በባህሪው ረጅም ሲናገር ስህተት የመስራት እድሉ ሰፊ ነው የሚሆነው። ቱ ዘ ፖይንት ነው መምጣት ያለበት፣ ቁጥብ ነው መሆን ያለበት ነገርየው በህግ የተያዘ ከሆነ እና አሁንም ተስፋ ያለው ከሆነ። ሁለተኛ እዚህ ጋር የህግ ሰዎች ይሰማሉ። እኔ የህግ ሰው አይደለሁም። የህግ ሰዎችን ግን ላገናኘው ትችላለሁ። ገቦት አንዳንድ ነገሮች የእርሶ ጉዳይ ዴፊኒትሊ የቢዝነስ ለው ያጠኑ በዘርፉ ስፔሻላይዝድ ያደረጉ ፕሮፌሽናል ሰዎችን ይፈልጋል። ይህንንም ማወቅ አለበት እና እያንዳንዱን ነገር የህግ ሰዎች ምናልባት ከሀገር ውጭ ያለንም ኢትዮጵያውያን ሁሉም ተባብሮ ደንበኛ ጠበቃ መያዝ ካለቦትም አንድ ጠበቃ ይዘው ጠበቃዎት የህግ ሰዎች በሚያማክረው መንገድ ነው መንቀሳቀስ ያለበት። ቪዲዮ ቶሎ ቶሎ መስራት የለበትም። ከጫፍ እስኪዝ ድረስ ነገርየው ሁሉም ነገር አይዘረገፍም፣ ሁሉም ነገር አይወራም። ይህንን ከግምት ያስገባው ሰው ተስፋ ሰጪ ወይም ደግሞ የተዳፈነ የተዘጋ ነገር አይደለም። ስቲል 1%ም ቻንስ ካለ 99% የተዳፈነ ከሆነ እግዚአብሔርን የሚያምን ሰው በዛች 1% ላይ እምነት ያደርጋል። ያንን ነው ልል የምችለው። ስለዚህ ይገባኛል። በደንብ እርሶ ተረጋግተው አይዞ። ከምንም ነገር በላይ ደግሞ ፈጣሪ አለ። እግዚአብሔር የሚያይ የሚሰማ አምላክ አለ።